ዶክተር ኢዮብ በጣም አመሰግናለሁ። በቅድሚያ ከተጣበበ ጊዜ ለብሔራዊ ጉዳይ ውጭ ላለው ሕዝብ ጥብቅ የሆኑ ጊዜያቶች ቢኖሩም ግን ምላሽ ለመስጠት ፈቃደኛ ሁል ጊዜ ስለሚሆኑ በሸገር ኤፍኤም ሬዲዮ እና ተመልካች ስም በጣም ነው አመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። የመጀመሪያ ጥያቄ የማደርገው እንግዲህ የኢትዮጵያ ብሔራዊ ባንክ ከዚህ ቀደም ደፋር የሚባሉ ፖሊሲዎችን፣ መመሪያዎችን አውጥቶ ሲተገብር ነበር እና ለውጥ ተገኝቷል ተብሏል። የብር የመግዛት አቅም እንደዚህ የሚሉ ብዙ መመሪያዎች ሲወጡ ነበር። አሁን እርስዎ ወደዚህ ቤት ከገቡ በኋላ ደግሞ የወጡ መመሪያዎች ቅዳሜና እሑድንም ሳይቀር ማለት ነው እረፍት እንደሌለው ቤቱና እግር በእግር እየተከታተለ ማክሮ ኢኮኖሚውን፣ አጠቃላይ ኢኮኖሚውን የወጡ መመሪያዎች አሉ። በተለይ የውጭ ምንዛሬ አስተዳደርና መመሪያዎች ላይ እና ምንድን ነው ምን አይነት ኦፊስ ነበረ የጠበቁት? ከሱ ልጀምር። ጥሩ አመሰግናለሁ። የኢትዮጵያ የኢኮኖሚ ማሻሻያ በእኛ አንደርስታንዲንግ በዘመናት አንድ የሚመጣ በጣም ትልቅ እድል ለኢትዮጵያ ይዞ የመጣ ማሻሻያ ነው። ብዙ ጊዜ እንደምናነሳው የዚህ የኢኮኖሚ ማሻሻያ ትኩረት በተረጋጋ የማክሮ ሁኔታ ውስጥ ዘላቂነት ያለው የኢኮኖሚ እድገት ለማምጣት ያለመ ነው። ለዚህ ነው የሀገር በቀል ማሻሻያ ስንሰራም በተሟላ መልኩ ኢኮኖሚውን የሚያፍታታ የሀገሪቷን የልማት አቅም የሚያወጣ ማሻሻያ ማድረግ ያስፈልጋል በሚል ሀገር በቀል የኢትዮጵያን ችግር አይቶ የኢትዮጵያን አቅም ያየ ማሻሻያ ውስጥ የገባ ነው። እንግዲህ ማክሮ ሪፎርም ግንባር ቀደም ሆኖ ከሚተገብሩ ተቋማት አንዱ ብሔራዊ ባንክ ነው። በጣም ትልቅ ኃላፊነት የተሰጠው ተቋም ነው። ይሄ ማክሮ መረጋጋት ያለው በዋጋ መረጋጋት ነው የሚገለጸው። የዋጋ መረጋጋት ስንል የሀገር ውስጡንም የውጭውንም ዋጋ ያካተተ ነው። ይሄን የኢትዮጵያን አቅም ማውጣት የጀመረ ማሻሻያ በጥፍራችን ቆመን ነው የምንጠብቀው። እንዳልኩ ነው፣ ይሄ በዘመናት አንድ የሚመጣ እድል ነው። ይሄ ሀገር ሙሉ በሙሉ የእድገት ውደት ውስጥ ገብቶ በእኛ እድሜ እኔም አንተም ህይወት እያለን ይሄን ያሻነውን ትልቅ ብልጽግና ለማየት ለልጆቻችን የተሻለ ሀገር ለምተው የነብር ጭራ ያዘን የሚባለው ይህንን ሪፎርም ጀለስሊ ጋር በቅናት በስስት ነው የምንጠብቀው። በቅርብ ያያቸው ሪፎርሞች የዛ አካል ናቸው ማለት ነው። ብሔራዊ ባንኩ የጀመራቸው በአጠቃላይ በማክሮ ሪፎርም ሲሰሩ የነበሩ ስራዎች አሉ፣ ግን ብዙ የቀሩን ስራዎች እንዳሉ ነው ያየሁት። በገበያ ወደሚመራ የውጭ ምንዛሬ ገበያ ገብተናል ብለን ግን ብሔራዊ ባንኩም በራሱ ባንኮችም ህዝቡ አካባቢ ይሄ ዶላርን እንደ ጣዖት የማምለክ አባዜ እንዳለቀቀን ነው ያየነው። ይህንን መስበር ይጠይቃል። ፈንዳመንታል ከሻዶ ከተደበቀበት የገበያ መስመር አውጥቶ እውነተኛ ገበያ ውስጥ መክተት ያስፈልጋል። ይሄ በጣም ወሳኝ ማሻሻያ ነው። ቢኮዝ ማሻሻያውን በማድረጋችን ያየናቸው ጭላንጭል ውጤቶች አሉ። ለምሳሌ የወርቅ ኤክስፖርት ወታደር አሰማርተናል እኮ ተመታቋል። ወታደር በመከላከያ ለማስጠበቅ ሞክረናል። እንደዚህ በኮንትሮል የሚሰራውን ስራ አልሆነም። በፖሊሲ ያልቻልነውን በፖሊሲ እንደፈታነው ነው ያየነው። አሁንም ይሄ የዛሬ 50-60 ዓመት የነበረ ዶላር በእጅ መያዝ ወንጀል ነው ይል የነበረ ህግ አሳሰቡን የቀረጸው ነጋዴ፣ የባንክ ባለሙያ፣ ኢቭን የብሔራዊ ባንክ ባለሙያ እና ይህንን መስበር ይጠይቃል። የኢትዮጵያ ኢኮኖሚ ተወዳዳሪ እንዲሆን እንፈልጋለን። ተወዳዳሪ እንዲሆን ማለት የኢትዮጵያ የውጭ ንግዶች የተሻለ ገበያ እንዲያገኙ እንፈልጋለን። ያ የኢትዮጵያን ተወዳዳሪነት ማሻሻል ማለት ነው። ሪፎርም ይሄን አምጥቷል። ከዛ ባለፈ ግን
ጩኸት በበዛበት ገበያ ኖይዝ ይሉታል ፈረንጆቹ። ትክክለኛ የገበያ ውጤት ሳይሆን በሚፈጠር ዲስቶርሽን በሚፈጠር የአሰራር ችግር የሚመጣውን ነገር ማስተካከል ይፈልጋል። ያንን ለማስተካከል እየሞከርን ያለ ነው። ይህንን ማይንድሴቱን አስተሳሰቡን በመሰረቱ መቀየር ይፈልጋል። ከዛ ጋር ተያይዞ ግን ብሔራዊ ባንክ ውስጥ ጠንካራ በጣም ትልቅ አቅም ያላቸው ወጣት ልጆች ያሉት ተቋም ነው። ወጣት የቆዩ ልምድም ያላቸው በጣም ትልቅ አሴት ነው ብሔራዊ ባንክ። ይህንን አቅም አውጥቶ መጠቀም የፋይናንስ ዘርፉን በቀዳሚነት መምራት ይፈልጋል። ማዕከላዊ ባንኩ የፋይናንስ ስርዓቱን መምራት አለበት። ወደዛ ሂደት ውስጥ እየገባን ነው። በጣም ጥሩ ቆይታ ነው ባለፉት ጥቂት ወራት ነበረኝ። እንግዲህ የተወሰደው እርምጃና በብሔራዊ ባንክ አዲስ የተሾመለት ሰው ውጤቱ ሲታይ በጣም ትልቅ የሆነ ውጤት እንደሆነ በሁለት ጎን የቆሙ ተከራካሪዎች መቼም የኢትዮጵያ ኢኮኖሚ ማክሮ ኢኮኖሚ ለሁለት የተከፈለ ነው። ሁል ጊዜ ምን የዚህ ሀገር ኢኮኖሚ በጥንቆላ የሚመራ ነው፣ እንደዚህ ነው የሚባል ነገር አለ። አሁን ግን ማዕከላዊ ባንኩ ከተቆጪነት አልፎ በሩን ከመዝጋት አልፎ እንደውም እርስዎ እንዳሉት የውጭ ምንዛሬን እንኩ ብሎ አቅርቦ አሁን ጭራሽ ወደ ግምጃ ቤቱ እየቀረበ እየተመለሰ ነው እና $1 ወይም ደግሞ $50 የያዘ ሰው ዛሬ በኢትዮጵያ በየትኛውም ከተማ ላይ በኪሱ የያዘ ሰው ቢገኝ ይህንን የሚሰማ አድማጭ ብሔራዊ ባንኩ የሚነግረው ምንድን ነው? ወንጀል ነው ወይስ ወንጀል አይደለም? በጭራሽ ወንጀል አይደለም። ለዛ አድማጭ ግን የምንነግረው ምንድን ነው? አሁን ያለ ሰቀቀን የትኛውም ባንክ ሄደህ ገንዘቡን ማስቀመጥ ትችላለህ ብለን ነው የምንነግረው። ቅድም እንዳልኩ ገበያውን ከጨለማ ማውጣት የምንፈልገው በየትራሱ ስር የተደበቀውን ገንዘብ ደግሞ ወደ ቦታው መለስ ነው የምንፈልገው። ትክክል አይደለም። ይሄን የፈጠረው የራሳችንም ችግር ነው። ሰውን ኮንፊደንስ ካሳጣው፣ ፖሊሱ ሌባና ፖሊስ እንዲጫወት እድል ከፈቀድክለት ህዝቡ ላይ መፍረድ በጣም አስቸጋሪ ነው። ስለዚህ በስርዓት ነው መመለስ የሚያስፈልገው። ቤተሰቦቹ ገንዘብ የላኩለት አባት ወይም እናት እህት ገንዘቡን ቢፈልግ ማስቀመጥ ቢፈልግ መጠቀም መቻል አለበት። ካርዱ ላይ አስቀምጦ የትኛውም ሀገር ነው የሚደረገው፣ ካርዱን ይዞ ሄዶ በኮንፊደንስ ይዞ መመለስ መቻል አለበት። ለውጭ ጉዞ ሄዶ እኮ አትርፈ ከመለስክ ወንጀል ይመስል ይቀጥዋል እኮ። በሚቀጥለው ጊዜ 3,000 ስለተረፈ አሁን አልሰጥህም ስለሚለው ባንኩ ያንን ብር ሳይፈልግ ለማጥፋት ይገደዳል የሚጓዘው ተጓዥ ራሱ። ይሄንን ነው ማስተካከል የፈለግነው። መልእክቱ ዶላር የውጭ ምንዛሪ ነው፣ ሸቀጥ ነው፣ የሚገዛ የሚሸጥ ነው። ስትፈልግ የምትገዛው፣ ሳትፈልግ የምትሸጠው ሸቀጥ ነው እና ይሄን በዚህ በኮሚኒስት ዘመን የነበረ እይታ ለዘመናት አብሮ የቆየውን መስበር፣ አስተሳሰቡን ከመሰረቱ መቀየር ይፈልጋል። ቀላል እንዳልሆነ የሚገባኝ ለምንድን ነው? የራሴ ስታፍ አካባቢ ራሱ የለመድነው ቆንጠጥ አድርጎ መያዝ መቆጣጠር ስለሆነ ያ ስጋት ይታየኛል። ባንኮቹ አካባቢ ያን ስጋት እና ያንን አስተሳሰቡን በመቀየር ነው የምንፈታው። የትኛውም አካባቢ ያለውን ኢትዮጵያዊ ገበያ ሄደህ የምትገዛውን ሸቀጥ ስትፈልግ የምትሸጠው፣ ስትፈልግ ደግሞ የምትገዛው እንጂ ትራስ ስር የምትደብቀው አይደለም ነው። መቼም ሁሉም ነገር ነፃነት ይፈልጋልና የኢትዮጵያ ሕዝብም በተለይ ደግሞ በነጋዴው ማህበረሰብ ሌላውም በኢኮኖሚ ውስጥ የሚንቀሳቀሰው ነፃነት በጣም ተሰምቶታል። እዚህ ወደ እርሶ ቤትም ከመምጣት በፊት ብሔራዊ ባንክ እንዴት እንደዚህ አይነት ውሳኔ ሊወስን ይችላል ብለው ደስ ብሏቸዋል። አንዳንድ ጊዜ ሁል ጊዜ አሉታዊ ነገሮችን የሚያነሳው የኢኮኖሚ የተማረው ኤሊቱም ይህንን ኤክስፕሌን ቢያደርግም ግን ነፃነት ተሰምቷቸዋል። እጅግ በጣም አፕሪሺየት አድርገዋል፣ ተደንቀዋል። እና እናንተስ እንደው ይህንን ልትወስኑ ስትሉ ስጋቶች ምን ሊኖሩ ይችላሉ ብላችሁ በማዕከላዊ ባንክ ደረጃ አልሰጋችሁም? እስከ ዛሬ ድረስስ ለምንድን ነው ይሄ ነገር ያልተተገበረው?
መቼም ኢትዮጵያ ትልቅ ሀገር ነች እና ዓለም ደግሞ ወደ አንድ የንግድ ነፃ ቀጠና እየሄደ ሳለ ተዘግቶ የቆየው እስከዛሬ ድረስ ለምንድን ነው? እንዳልኩ እንግዲህ የቆየ ስደት አስተሳሰብ ስለሆነ ስጋቱ በማዕከላዊ ባንኩም ደረጃ ነበረ ሲደረግ በየደረጃው ያው የኔ ስራ ባልደረቦች እንደሚያነሱልህ አንዳንዱ ነገር ትርጉም አልሰጥ ብሎ ከመጀመሪያ ቀን ጀምሮ ጠይቅ ለምንድን ነው እንደዚህ የምናደርገው ይሄን ለምን ከለከል እና ኦቨርታይም ግን ስንወያይ አይ ቲንክ ሁሉም ጠቀሜታው የበለጠ እየታየው የመጣ ይመስለኛል። እስካሁን ሳይሰራ መቆየቱ እኔ ትልቅ ስህተት ነው ብዬ ነው የማስበው። ምክንያቱም ሞክረነዋል። በማሰር አላስፈላጊ ቁጥጥር በማድረግ እኮ ለሌባው ለአስቸጋሪው በስርዓት ለማይሰራው ባንከርም ቢሆን ተጨማሪ ጉልበት ነው የሰጠው እንጂ ዜጋውን የተጠቀምከው ነገር የለም። አሁን በዚህ በአዲሱ መልክ ብንሞክረው ነው የሚሻለው። ሰው ምን ቢቸግረው ነው ጥያቄ ሆነ ያለበት። አንድ ኩሩ ኢትዮጵያዊ ምን ቢቸግረው ነው እንደው ለችግር ቀን ቢሆን $50,000 ኬንያ ጅቡቲ ቢቀመጥልኝ ብሎ የሚያስበው? እይታ እነሱ ነው መሆን ያለበት እንጂ ለምን አይደለም ማለት ነው። ለምን ምን ቢቸግረው ነው? ከዛ የቸገረው ነገር ስትፈታለት ይሄንን ችግሬን ከፈታልኝማ መንግስት ምን አንከራተተኝ ገንዘብስ ለምን ተከራተተ ብሎ ሊጠይቅ ማድረግ ይኖርብሃል። የኛ በዚህ ዓመት ግብ በራሳችን የፎሬክስ ሪጅም ችግር ምክንያት ለዘመናት የቆየ ኢቭን የኛንም መንግስት ጨምሮ ማለት ነው። ግን በተለይ ባለፉት ዓመታት ከነበረ አጠቃላይ ፖለቲካል ኢንስታቢሊቲ ደግሞ የአሰራር ችግር ምክንያት ማሻሽ ብቻ የለመደው ባለሀብት ዜጋ ማምጣት ላይ እንዲያተኩር ስጋት ሳይገባው ገንዘቡን ማስገባት ማስወጣት እንዲችል ዝም ብሎ እየከፈለ የሚያስቀምጠው እኮ አለ። ያንን መጥቶ ቢሰራበት ቢነግድበት ነው የሚሻለው። ማዕከላዊ ባንክ ውስጥ ያለ ባለሙያ አመራር በሙሉ በዚህ ሂሳቤ የባንኩን ዘርፍ እንዲመራ በዚህ ሂሳቤ ስራውን በየቀኑ እንዲመራ ማድረግ ነው የምናስበው። የመንግስት ፍላጎት ይሄ ነው። ክቡር ጠቅላይ ሚኒስትሩ ደግሞ እንደሚያነሱ እንደምሰማቸው መፍጠር የሚፈልጉት ኢኮኖሚ ቫይብራንት የሆነ ወጣቱ አዲስ የስራ ሀሳብ ይፈጥርበት ከራሱ አልፎ በጎረቤት ሀገር መዋደር የሚችል ባለሀብት መፍጠር ነው ህልማችን። ባለፈው የታክስ ከፋዮች ልማት ላይ ታስታውሳለህ ያሉትን ነገር አሁን የታክስ ለሀገራችሁ ታክስ መክፈላችሁ በጣም ጥሩ ነው። ቀጥላችሁ ደግሞ ተወዳደር ወጥተህ ለመወዳደር እንዲህ አይነት የፋይናንስ ስርዓት ያስፈልጋል። ያንን የመንግስትን ራዕይ የተገበረ ማሻሻያ ነው ለማድረግ ሞከረ። በጣም አመሰግናለሁ። ወደ ቅርቡ እንምጣና ከሁለት ቀን በፊት ዛሬ ከ16 ነው። ከሁለት ቀን በፊት በጣም ብዙ $500 ሚሊዮን የውጭ ምንዛሬ ለባንኮች በጨረታ ቀርበው ነበር እና ከዚህ ውስጥ አብዛኛው ተመልሷል። ያው አንዳንዱ የብሔራዊ ባንክ ይህንን የሚያክል አማውንት ኦፍ መኒ ከየት አመጣ ብሎ የሚጠይቃለ። ያው መጠየቅ መብቱ ነው። ግን ምን ይነግረናል ይሄ? በእርግጥም 500,000 በዛ ስንል ይህንን የሚያክል $500 ሚሊዮን ምን ማለት ነው? ምን አይነት ኢኮኖሚ ነው ያለው ማለት ነው? እንደነገርኩ ከዚህ ሪፎርም ማግስት አንድ ያየነው ነገር የኢትዮጵያ አቅም ምን ያክል ትልቅ እንደሆነ ነው። የማክሮ ሪፎርም የተሟላውን ከማድረጋችን በፊት የነበረ ሪዘርቭ አቅምና የማክሮ ሪፎርሙ ከሆነ በኋላ ያለን ሪዘርቭ አቅም በጣም በጣም ሰማይና ምድር ነው። አሁን እንደ አንድ ማዕከላዊ ባንክ ጊዜ ጠዋት ስነሳ አያቃዠኝም ነገም ላድርግ ብዬ ልክ ኪስ ውስጥ ብዙ ገንዘብ ይዞ እንደሚጓዝ አባት በጣም ጥሩ አስተማማኝ የሚባል የሪዘርቭ አቅም አለን። ከዚህ ጋር ተያይዞ ግን ምንድነው የነበረው? ከኢኮኖሚክስ የሚመነጭ ከፍተኛ የሆነ የውጭ ምንዛሪ አቅም አለ። ኤክስፖርት ያደረግን ነው። እንደምታውቀው ወርቅ በጣም በሰፊው ነው ኤክስፖርት የምናደርገው።
ይህንን መልሶ ለኢኮኖሚ መስጠት ያስፈልጋል። ይሄ 2-3 ጥቅሞች አሉት። በአንድ በኩል የያዝነውን ዋጋ የማረጋጋት ዓላማ ያሳካል። እንግዲህ ጠበቅ ያለ የገንዘብ ፖሊሲ የተገበርን ነው። ገንዘቡን ከኢኮኖሚ ውስጥ ለመሰብሰብ ያግዘናል። እንዳልከውም የሞኔታሪ ፖሊሲ ኦብጀክቲቭ አለው ብለን ነው ጨረታውን ያወጣ ነው። ሁለተኛ አጠቃላይ ከኢኮኖሚ ውስጥ ነው ያገኘነው። ይህንኑ መልሶ ለኢኮኖሚ ማቅረብ ደግሞ በጣም አስፈላጊ ነው። ይሄ እጥረት ሳይኖር የጥረት እሳቤ ላለውም ሰው ያው የሚሰጠው መልእክት አለ። ያው ራስ እንዳነሳው በበቂ ሁኔታ ከቀረበ የሚገዛም ላይኖር እንደሚችል ነው። ያው አቅሙ የተወሰነ ነው። ባንኮቹም በብር ነው የሚገዙት። ባለው የብር መጠን ነው ሊገዛ የሚችለው። ሁሉንም ብሩ ደግሞ የውጭ ምንዛሪ ከገዛበት የሚያበድረው የሚያስቀምጠው ሪዘርቭ ላይ የሚያደርገው ይቸግረዋል ማለት ነው። የሚያሳይህ በዚሁ የቀጠልን የኤክስፖርት አቅማችንን ካሳደግን አጠቃላይ ሬሚታንስ ኢንፍሎውም እየጨመረ መጥተው በስርዓት ባለው መልኩ በፎርማል በህጋዊ መንገድ እየመጣ ሲመጣ የውጭ ኢንቨስትመንት ላይ ያየነው መበረታታት በዚህ ሁኔታ ከቀጠለ የኢትዮጵያ ኢኮኖሚ ወደ አሰብነው የተረጋጋ ጥራት ያለው ዘላቂነት ያለው የልማት ውደት ውስጥ እየገባ እንደሄደ የሚያሳይ ነው። እንግዲህ ብሔራዊ ባንክ በጣም ጥብቅ የሆኑ ሰንበትም ሳይቀር በሰንበትም እንግዲህ ያው አታርፉምና መመሪያዎች፣ ደንቦች ይወጣሉ። ይህንን ተመልክቶ በትይዩ ገበያ ያለው ጥቁር ገበያ ላይ መቀነስ አሳይቷልና ይህ ለእናንተ ምን ነገራችሁ? ምን አስረዳችሁ? አብሶሉትሊ ይሄ የትይዩ ገበያ ላይ እኛ አንድ የተረጋጋ ገበያ ነው። ኢትዮጵያ ውስጥ አንድ ገበያው አዲስ አበባ ነው። ገበያው ዱባይ አይደለም። ገበያው ጅቡቲ አይደለም። ገበያው አዲስ አበባ ነው። ይሄንን ለማድረግ በጥቁር ገበያ የተባለው በተለምዶ እና በዋናው ገበያ መካከል ልዩነት ጠቦ ሁሉም ሀገር ላይ እንደምናየው በሁሉም ሀገር የተወሰነ ልዩነት አለ። በዛ ማርጅን በአነስተኛ ነጠላ አሃዝ ልዩነት ውስጥ እንዲሆን ነው የምንፈልገው። ለዚህ ነው እየሰራን ያለ ነው። ብዙ አንጓ ያለው ስትራቴጂ ይፈልጋል። በአንድ በኩል አቅርቦቱን ማሳደግ ይፈልጋል። ገበያውን ቅድም ባለው መልኩ በነፃ እንዲሄድ መፍቀድ ይጠይቃል። የህጋዊ መንገዶችን ሞደርናይዝ ማድረግ፣ ለምሳሌ ሐዋላ ለመላክ የሚቸገሩ ብዙ ዜጎቻችን አሉ። መካከለኛ ምስራቅ አካባቢ ያሉ ዜጎቻችን በደላላ ብር ልከው በመከራ ነው የሚልኩት እና ለእነሱ የሚያመች ቀለል ያለ የዲጂታል ሶሉሽን አሁን ባንኮቹ ብዙ እየሞከሩ ነው። የእኛ ወጣት ስራ ፈጣሪዎች አዳዲስ ሀሳቦችን እያመጡ ነው። እንዴት ነው ሬሚታንስን ሞር ፈጣን፣ ህጋዊ እና ቀልጣፋ የምናደርገው የሚለው አዳዲስ ሀሳብ ይዘው እየመጡ ነው። እነዚህን ማበረታታት ያስፈልጋል እና መፍትሄውም የተለያየ ነው። ለምሳሌ አሜሪካ ያለ አንድ ዜጋ እና መካከለኛ ምስራቅ ያለ ወይም ኬንያ ያለ ዜጋ የሚፈልገው የቴክኖሎጂ ሶሉሽን የተለያየ ነው። ለዛ ገበያ የሚሆን የቴክኖሎጂ ሶሉሽን እያቀረብን መሄድ አለብን። ያው ኢትዮጵያ አፍሪካዊ የብልጽግና ተምሳሌት ሆናለች። ኦልሬዲ ይሄን በብዙ መልኩ እያየን ነው። ይሄ ደግሞ ከፍተኛ የሆነ የቱሪስትና የኢንቨስትመንት ፍሰት ያመጣል። ቱሪስቱ የሚቸገረው ነገር ምንድን ነው? የትም ሀገር ሄዶ በቀላሉ ገንዘቡን ዘርዝሮ እንደሚጠቀመው ካርዱን በሁሉም ቦታ መጠቀም እንዲችል ይህንን የሚደግፍ ደግሞ አሰራር የዘረጋን እንመጣለን። እነዚህ ነገሮች ቅድም ያልኩን አንድ ተረጋጋ ገበያ እንዲኖር የማድረጉን እቅዳችንን እያሳኩ ይሄዳሉ ማለት ነው። የምንሰራው ለዚህ ነው። ሌላው እንግዲህ በባንኮች አካባቢና በንግዱ ማህበረሰብ አካባቢ የወርኪንግ ካፒታል ጥሬ ገንዘብ እጥረት ይነሳል። አሁንም በሌላ በኩል ይህን የሚያክል የውጭ ምንዛሬ ለገበያ ቀርቦ ግን ደግሞ በምን ይገዛ? ያው እንግዲህ ይህን የምተረጉመው ቅድም ብለው እርሶም ከዚህ በፊት ብለውታል።
ብሩ ራሱ ወይ ዶላር ሆኗል ወይ ወደ ዶላር በቃ የሚበልጠው ብር ሆነ ማለት ነው ወደሚለው ትርጓሜ ይወስዳል በአንድም ሆነ በሌላ። ግን የሀገር ውስጥ መገበያያ ገንዘብ ብር ሆኖ ሳለ ደግሞ እንዲህ ያለ ነገር ይነሳል። ምን ማለት ይቻላል ይሆን ከዚህ ማዕዘን? የማዕከላዊ ባንኩ አቋም ግልጽ ነው። የዋጋ መረጋጋት ለመፍጠር እየሰራ ነው። ታይት የምንለው የገንዘብ ፖሊሲ ነው እያራመድን ያለ ነው። ባለፈው የገንዘብ ፖሊሲ ኮሚቴው እንዳየኸው ተገናኝቶ ያቀረበውና የጸደቀው ምክረ ሀሳብ አሁንም በጣም የተሳካ የዋጋ ግሽበት መቀነስ ቢታይም የበለጠ እንዲረጋጋ ጠበቅ ያለ የገንዘብ ፖሊሲውን አጠናክረን እንቀጥላለን የሚለው ሰው አሁን የሚቀጥለው የገንዘብ ፖሊሲ እንደገና ተገናኝቶ እስኪወያይ ድረስ የያዝነው አቋም ይሄ ነው። ማዕከላዊ ባንኩ ይሄ ማለት ግን በይሳ ስላለ ብድር አቅርቦት አላደገም ማለት አይደለም። በሀገራችን ላይ የብድር አቅርቦት ከአምና አንጻር በከፍተኛ ሁኔታ እያደገ ነው የመጣው። 24 ማለት እኮ አምና ሰኔ ላይ ከነበረበት በ24 በመቶ ይደግ ነው እያልክ ያለው እንጂ ብድር ይቁም አይደለም እያልን ያለ ነው። በፖሊሲ ስታንሱ ብናየው በስዱ ስለነበረው እንቅስቃሴ ብታይ የብድር አቅርቦት ጨምሯል በየባንኮቹ። አጠቃላይ የብድር አስተሳሰብ ሁኔታም በጣም ተሻሽሏል። የብድር አቅርቦቱ አለ፣ ግን ልቅ ደግሞ አይደለም። ምክንያቱም ጠበቅ ያለ የገንዘብ ፖሊሲ የተከተለ ስለሆነ ይህንን ባላንስ እያደረግን እንሄዳለን ማለት ነው። ኢኮኖሚ የሚፈልገውን ያክል ገንዘብ አቅርቦት ማቅረብ አለብን። ግን ደግሞ ዋና ግባችን ዜጎቻችን ላይ የከፍተኛ የዋጋ ጭማሮ መጥቶ ሸክም ትኩረቱ የዋጋ ግሽበት እያንዳንዱ ዜጋ በር ነው የሚያንኳኳው። እሱን ማረጋጋት የቅድሚያ ትኩረታችን ነው ስላለን ፖሊሲ ተናግሮ ይቀጥላል። ግን አጠቃላይ የገንዘብ አቅርቦቱ ግን ሪሊ በሚነሳው ደረጃ እንዳልሆነ ማለት ጥሩ ነው። በርካታ ኢኮኖሚ እንቅስቃሴ አለ በሀገር ደረጃ። ልክ ነው። ብዙ ገንዘብ ብዙ ዕቃ እያሳደደ አይደለም። ያ ደግሞ እንዳይሆን ስለተፈለገ ታስቦበት የተሰራ ጉዳይ ነው ማለት ነው። እያየን አጠቃላይ ዋጋው መረጋጋቱ በደረሰበት ደረጃ ደግሞ የሚቀጥለው የገንዘብ ፖሊሲ ኮሚቴ የሚወስነውን ደግሞ ሲደርስ በጋራ የምናየው። ሌላኛው እንግዲህ ማክሮ ኢኮኖሚ ማለት አንዳንድ ጊዜ ግራፍ አይደለም ወይ በስታቲስቲክስ የሚሳል ስዕልም አይደለም። ማክሮ ኢኮኖሚ ማለት ከብሔራዊ ባንክ በሚወጡ መመሪያዎችና ደንቦች ቀጥታ እያንዳንዱን ነዋሪ ኪስ፣ የእጅ ቦርሳ፣ ደሞዝን በጉሊትም ያላቸው በማክሮም ሆነ በማይክሮ ሌቭል የሚነካ የሚዳስስ ነው። ለዚህ ደግሞ ሀገር ውስጥ ማምረት በጣም ያስፈልጋል። መቼም ከውጭ አስመጥተን አንችለውም እና ሀገር ውስጥ ለማምረት ኢትዮጵያ የምትልከውና የምታስገባው አለመጣጠናላት እያለ ከመቀነቷ የውጭ ምንዛሬ የፈታች ስንት መከራ ሲደርስ ቆይቷልና አሁንም የውጭ ምንዛሬ ላይ የተንጠለጠለው ጉዳይ እንዳለ ሆኖ አንገብጋቢው ለሆነው ጉዳይ መቼም አንገብጋቢ የሆነውን ነገር እናደርጋለን። ግን አሁን ይገርመኛል። እኔ አንዳንድ ጊዜ ዳቦ ቤት አላይም፣ በጣም የመኪና መሸጫ ሱቅ ነው ማየው። አንዳንድ ቦታም ስንሄድ ሊከር ሃውሶች በጣም ነው የሚገርመኝ። እዚህ ሀገር ነው ወይ እስከሚል ደረጃ ኢትዮጵያ እውነት የውጭ ምንዛሬ ቸግሯታል ወይ? የቅንጦት ለማሽነሪ ለምኑ ከዛ ሁሉ እኮ አልፎ እንግዲህ መድኃኒት ነው፣ ለመድኃኒትም ለነዳጅም 4 ቢሊየን እንደዚህ የተቆረጠ ይሄዳልና እዚህ ሀገር ውስጥ ማምረት ሪሊ የምንችለው መቼ ነው? ዶላሩን ደግሞ ያው ብዙ መልፋት ተለፍቶ ነው የሚመጣውና መቼ ነው የሚመረተው? ወጪና ገቢ የሚመጣጠነው ኮንትሮልስ ይደረጋል? እንደ አንዳንድ ጊዜ አንገትም ያስደፋል። ሰውስ ምን ይላል? ጎረቤት ሀገር ምናልባት በጣም ትንሽም ሊሆን ይችላል፣ ግን ቢሆንም እንደው አንዳንድ ጊዜ ዞር ብለን ካየነው ከተማው ላይ ከጫፍ እስከ ጫፍ ጫማ ቤት አይገኝም፣ ዳቦ ቤት አይገኝም፣ በመኪና መሸጫ ሱቅ እንዲሁም ሊከር ሃውሶች በጣም ብዙና ሞኒተር ይደረጋል። አጠቃላይ እንግዲህ የባላንስ ኦፍ ፔመንት ጉዳይ አጠቃላይ የውጭ ኢኮኖሚ እንቅስቃሴ ምን ይመስላል የሚል ጥያቄ ነው ያዘለ የሚመስለው ጥያቄ። ትክክል ነው። የወጪ እና የገቢ ንግድ
ሸቀጥ ስናይ የምናስገባው የገቢ ንግድ ከምንልከው ይበልጣል። የንግድ ሚዛን የሸቀጦች ንግድ ሚዛን ላይ ጉድለት አለ ማለት ነው። በአገልግሎት እና በአጠቃላይ ሌሎች የውጭ ምንዛሬ ገቢዎች ስታይ ግን በታሪካችን መጀመሪያ ጊዜ አዎንታዊ ፖዚቲቭ ባላንስ ኦፍ ፔመንት የምንለው ምን ማለት ነው? ከውጭ የመጣው የውጭ ምንዛሬ እኛ ከከፈል ነው በልጧል። እንግዲህ ወደ 6 ቢሊዮን አካባቢ ጉድለት የነበረው ባላንስ ኦፍ ፔመንት አሁን ወደ ፖዚቲቭ ተቀይሮ ነው ያለው። አምናም ዘንድሮም ይሄ ትሬንድ ቀጥሏል። ይሄ ማለት ግን ቅድም ያነሳው የሸቀጦች ሚዛን ላይ ተጨማሪ ስራ ይጠይቃል ማለት አለ። ዘመን ላይ መሻሻል አለ። ለምሳሌ ኢትዮጵያ እያመረተች አለች ላልከኝ፣ ኢትዮጵያ በጣም እያመረተች ነው። በጣም የሚያበረታታ ሂደት ላይ ያለ። አሁን የአምራች ዘርፉ የማምረት አቅም እኮ ከ46 በመቶ ወደ 65 በመቶ ከፍ ብሏል። የሚገቡ እቃዎቻችን ምን ናቸው ቢሆንም ብታይ እንዳነሳው መኪኖችም ሌሎች ሸመታ እቃዎችም አሉ። ግን ደግሞ የካፒታል እቃዎችም ትርጉም ባለው ሁኔታ እየገቡ ነው ያሉት። ይሄ ማለት የኢምፖርቱ መዋቅር ስትራክቸር የተቀየረ ነው ማለት ነው። ሞር በሚቀጥለው ጊዜ የተሻለ መምረት ወደሚያስችል ሽፍት ያደረገ ማለት ነው። ይሄ ሞኒተር እናደርጋለን ኮንሽስሊ። ከባንኮች ጋርም ባለን ውይይት ብዙ ጊዜ የምናነሳው አምራች ዘርፉ ላይ እያተኮራችሁ ነው ወይ? አሁን መድኃኒት አንስተልኛል። መድኃኒት የማምረት አቅማችን በጣም በሚገርም ሁኔታ ነው የጨመረው። አሁን ኢሰንሻል የሚባሉትን ነገሮች 60 በመቶ እዚህ ወደ ማምረት ደረጃ ደርሰናል። ግን አጠቃላይ መድኃኒት አቅርቦቱን ስታይ ገና ነው። ይህንንም ሁሉ ጨምረን ለዜጎቿ በቂ መድኃኒት የምታመርት ለውጭ ሀገርም ደግሞ የምትልክ ሀገር ማድረግ አለብን። እዚህ ላይ ኮንሽስሊ መስራት ይጠይቃል። ይህ ፖሊሲ የትኛውም ሀገር የልማት አቅጣጫ ብታይ መንግስት አስቦ በጥንቃቄ ካልሰራ በስተቀር የሚሳካ ነገር የለም። ዝም ብለህ ለድል የምትተው አይደለም። ሰው እንዳልከው ሞኒተር መደረግ አለበት። አምራቹን እያበረታታ ነው የኛ ፖሊሲ የሚለው ማየት መቻል አለብን። የገቢ ንግዳችን መዋቅር ምን ይመስላል? ኦፍኮርስ ከምትሉ የጠየናቸው ጉዳዮች አሉ። ለምሳሌ ስንዴ ገንዘብ ሚኒስቴር ብዙ ቆይቻለሁ ታውቃለህ። በአመት 1 ቢሊዮን 800 ሚሊዮን እያወጣን ስንዴ መንገዛበት የነበረበትን ዘመን አስታውሳለሁ። ዛሬ ያ ታሪክ ቀርቷል። ድንጋይ ክሰል የተባለ 200-300 ሚሊዮን በአመት ውጭ ዛሬ የምናጠፋበት ልበለው። ድንጋይ ተሸክሞ መምጣት እዚህ ያለ ሌላ ሊባል አይችልም። ያ እየቀረ መጥቷል። ይሄ የኢትዮጵያ ኢኮኖሚ መዋቅር የተቀየረ መሆኑን ያሳያል። ግን ቱ ዩር ፖይንት፣ አዎ በደንብ ሞኒተር መደረግ ያለበት የማዕከላዊ ባንኩም የማክሮ ቲሙም አጠቃላይ በጥንቃቄ እያየ ከዚህም በላይ በሀገር ውስጥ ማምረት እንዲበረታታ ማድረግ ይኖርበታል። የማክሮ ማሻሻያ ትርጉሙ በዚህ ነው ሊገለጥ የሚገባው።